ሰላም እንዴት ናችሁ? የአሜሪካ ፖሊስ የሚፈራቸውን አረፍተ ነገሮች ነው የምነግራችሁ። የአሜሪካ ፖሊስ የሚፈራቸው አራቱ አረፍተ ነገሮች ለምሳሌ ፖሊስ ቤት መጥቶ ቢያንኳኳ በቀዳዳ አይታችሁ አትከፍቱም። ባይዘይ መክፈት የለባችሁም። ቢያንኳኳ መክፈት የለባችሁም። የምትከፍቱት ዋራንት ከያዘ የፍርድ ቤት መጥሪያ ዋራንት የመፈተሻ ፈቃድ ዋራንት ይባላል። ዋራንቱ በቀዳዳ በበር ስር አስገባልን ማለት ትችላላችሁ። ወይም ደግሞ በዛ በእንትን አይታችሁ ዋራንት ይዘናል ብሎ ካሳየ ትከፍታላችሁ፣ ግዴታችሁ ነው። ነገር ግን ዋራንት እንኳን ቢኖረው ለምሳሌ ዝም ብሎ ምን ይላል? can you step out for a minute, just 3-4 minutes, let's just discuss ምናምን ይላችሁ። እንደዛ ስል አትከፍቱላ። what do you want ምናምን we have no problem, we did nothing to discuss ምናምን አንፈልግም ትላላችሁ ማለት ነው። ነገር ግን ዋራንት ካለው እንትን ትላላችሁ፣ ከፍታላችሁ። ግን ስቲል ምንድነው አንድ አረፍተ ነገር የምትሉት አለ። I do not consent to search። ቋንቋ ማትችሉ ከሆነ ባይዘው አስተርጓሚ ፈልጋለሁ ብላችሁ ትናገራላችሁ። እንድትፈትሹ አልፈቅድም፣ እንድትፈትሽ አልፈቅድም ምትል ቃል I don't consent to search፣ no search, I don't consent ማለት ትችላላችሁ ማለት ነው። አንደኛው አረፍተ ነገር ይሄ ነው የሚያስበረግጋቸው የሚያናዳቸው ማለት ነው። አንደኛው አረፍተ ነገር ይሄ ነው። ሁለተኛው አረፍተ ነገር የተለያየ ጥያቄ ሊጠይቋችሁ ይችላሉ። በእኛ ሀገር የለመድነው ምንድነው መተባበር አለብን፣ የህግ አስከባሪ አካል ስለሆነ መተባበር አለብን። እዚህ ጋር ምንም መተባበር የለብን። ቢኮዝ በእያንዳንዱ ነገር ውስጥ ያንተን ስህተት ነው የሚፈልጉትና I want to remain silent, I want to use my right to remain silent ልትሉ ትችላላችሁ። or I plead my fifth ትላላችሁ። I plead my fifth ካላችሁ ፊፍዝ አሜንድመንት የሚባለው በህገ መንግስቱ ያለ ፊፍዝ አሜንድመንት I plead my fifth ትላላችሁ። I plead my fifth ካላችሁ I want to remain silent ማለትም ነው። I don't consent to search አንደኛው አረፍተ ነገር ነው። ሁለተኛ I want to remain silent ሁለተኛ አረፍተ ነገር ነው። ሶስተኛው አረፍተ ነገር ደግሞ ምንድነው? አልፎ ከሄዱ I want my lawyer ሶስተኛው አረፍተ ነገር ነው። I want my lawyer, I don't want to discuss anything unless my lawyer only after I talk with my lawyer ትላላችሁ። I want lawyer, I want to remain silent። by the way ዝም ማለት ብቻውን በቂ አይደለም። አንድ ጊዜ አንድ ኬዝ ላይ አንድ ልጅ ያናግራሉ። ሲጠይቁት ዝም ይላል ለ3 ሰዓት ያህል። መጨረሻ ላይ ምን ይሉታል? do you believe in God ይሉታል። yes ይላል። do you pray for forgiveness for the killing ይሉታል። yes ብሎ ያለቅሳል። በእግዚአብሔር ታምናለህ ወይ ለፈጸምከው ጥፋት ይሄንን አምኗል ብለው በዛ አቀረቡበት ማለት ነው። ይሄ ልጅ ዝም ከሚል I want to remain silent አልናገርም ብላችሁ ዝም ማለት ሳይሆን አልናገርም የምትለው መናገር አለባችሁ። I want to remain silent, I want to remain silent ብትሉን I don't want to discuss, I want to remain silent ምትለዋን መናገር አለባችሁ። ሳይለንት መሆን ብላችሁ በአክሽን አይደለም፣ ይሄንን መናገር መቻላል። ይሄንን ከተናገራችሁ በኋላ ብታወሩ እንኳን በፍርድ ቤት ያ ነገር እንትን አይሆንም፣ ውድቅ ይሆናል ማለት ነው። ይሄንን በዚህ ሁኔታ ነው ማወቅ ያለባችሁ ማለት ነው። የመጨረሻው ቃል የሆነ ነገር ሲጠይቋችሁ ወይ ምን am I free to leave even መኪና አስቁመው ለምሳሌ መኪና እንትን ስሉ መጥተው do you know why I stop you ይላሉ። መጥተው ማለት ነው do you know why I stop you እንደዛ ስሏችሁ እንትን አትበሉ። እንደዚህ ስላረኩ ነው ስፒድ ስላረኩ መሰለኝ ወይም እንደዚህ አትበሉ። no I don't know what do you ምናምን ትላላችሁ። አይዲ እና ድራይቪንግ ላይሰንስ እና ኢንሹራንስ ጠይቋቸዋል እንትን ትላላችሁ። ከዛ ግን ምትሉት ቶሎ ብላችሁ ምትሉት am I free to leave መሄድ እችላለሁ ነፃ ነኝ ምትሏል። ሌላም ቦታ ቢያናግሯችሁ ቤትም ለፍተሻም
whatever ግን ፖሊስ ጋር ያላችሁ ኢንጌጅመንት ብዙ አታውሩ። ፖሊስ ጋር ማውራትም መመለስም አይጠበቅባችሁ። ሁሌ ዝጉባቸው። ቢኮዝ የሆነ ነገር ወይ ጎረቤት ደውሎ ነው የመጡት ወይ የሆነ እንትን ብሎ ነው የመጡት። ዝጉባቸው። ቀጥተኛ የሆነ የፍርድ ቤት እንትን ካላቸው ግን ስጧቸው። ሁለተኛ ሌላኛው ነገር አራቱ ነው አረፍተ ነገሩ። I don't consent to search, I want to remain silent, I want my lawyer, am I free to leave? አራቱን አረፍተ ነገር በደንብ ተጠቀሙባቸው። ግን ማወቅ ያለባችሁ ሊያስሩ ምናምን ከሆነ ሬዚስት አታርጉ። አለበለዚያ እንደዚህ ወደ ላይ አውጥቶ ያፈርጧችሁና መሬት ላይ ነው እንትን አርጎ ልትጎዱ ሁሉ ትችላላችሁ። ሬዚስት አታርጉ። እናስራለን ካሉ እንትን ካሉ ሬዚስት እንዳታረጉ። ነገር ግን እነዚህን ቃላቶች አረፍተ ነገሮች ግን ተጠቀሙ። እነዚህን ስትጠቀሙ በጣም ይበሳጫሉ። am I free to leave ስትሉ I want to remain silent ስትሉ I want my lawyer ስትሉ እንደዚህ ነው። እና አንዳንዴ ግን አንድ ነገር ልጨምርላችሁና ብዙ ሰዎች ባይዘይ በተለይ ቀማምሰው ጠጥተው ምነዱ ከሆነ ፖሊስ ካስቆማቸው መኪናዎቻቸውን ጥጋ አርጎ ካቆሙ በኋላ ወርዶ ይሮጣሉ። ያ ነገር ምንድነው? ወርዶ ስለሮጡ ምንም መጣ ነገር መኪና ተው ይደረጋል ምናምን መኪናውን ሄዶ ይወስዳል ከፍሎ ምናምን እንጂ ከዛ በኋላ ሲገኝ ያው ስካሩ አይኖርም። ስለዚህ ስለሮጠ ምናምን መኪና አቁሞ ሮጠ የሚል ህግ እንትን የለም፣ ወንጀል የለም፣ ወይም በዛ የምትቀጣው ነገር የለም። አንዳንዴ በጣም እንትን እንግዲህ ማድረግ የለባችሁም። ግን ከተከሰተ ግን አቁማችሁ መሮጥ ይሻላል ማለት ነው ከአደጋው። DWI መጥፎ ነው። ድራይቪንግ ዊዝ ኢንቶክሲኬሽን እንትኑ መጥፎ ስለሆነ ሮጦ ማምለጡ የተሻለ ነው ማለት ነው። ታንክ ዩ